ሰላም እግዚአብሔር ካውላችሁን እንደምን አላችሁ እኛ በጣም ደህና ነን እግዚአብሔር ይመስገን መምህር ተስፋዬ ወደ አዘጋጀው ኖቫ አንድ ላይ ቅዱስ ቁርባኑን እንቀበል ባለው መሰረት እንግዲህ ይሄ የሲስተር ነው ከዚህ ጀምሮ ወደዚህ የሲስተር ነው ይሄ ያሹ ነው እንግዲህ ይሄ ደግሞ ያው የኔ ነው የተሞሸርንበት እንግዲህ ይሄንን ለብሰን ጉዞ ወደ ሲኤምሲ ቅዱስ ሚካኤል እንሄዳለን ለተቅዳሜ ነው ማምሻ ሰዓት ላይ ነው ማለት ጽጌ ስላለ እዛ አድረን ያለውን የጽጌውን ወረብ እያንዳንዱን ነገር ሳምፕል እንቀርጽላችኋለን ከዚያም በመጨረሻ ስጋው ደሙን ተቀብለን ከነመምህር ልጆች ጋር ከመምህር ጋር ያለንን ትንሽ አሳያችኋለሁ በያስባለሁ እግዚአብሔር ይከተለን እናስቀናች እንግዲህ ተከተለን አጀመርሽ ካልሲያ ስገኝ ካልሲያ ወደ ተመልካቾቻችን እየለባበስን ነው ይሄኛው እጅ በጣም ይረዝም አይገርም ይሄን ካስቀየርኩት አይደል ረጅም juga በጣም ረጅም ነው እንግዲህ ወደ ተመልካቾቻችን ያመሽቷል ስንት ሰዓት አለገነስ መሽቶብናል በርግጥ ግን ያው ሄዱ ለማደር ስለሆነ 12 ተኩል እስከ ስንት እንደርሳለን እዛ አንድ ሰዓት አይፈጅም ጉዞ ማይክን ዘመን ሄድበት ስለዚህ በጊዜ እንገባለን አንድ ተኩል ያህል እንደርሳለን እስኪ እንግዲህ ደሞት ባገኘን ታክሲ እና ያ በርቀት ስለሆነ እሱ የተቆረው አራት ወሎ ነንቺ ቶሎ ልበሽ ለሌቱን እንትን ትይዛለህ የማይኩን እንትን ማድረግ እዛ ላይ እንትን ማለቱን ጽጌውን ተቀረጽ ማይክ ነው እንትኑና ያን መቅረጫውን አይ ማይክ ባያስፈልግም እንኳን መቅረጫው ምን ይሰራል ወላጃው እንዴት ትቀርጻለህ የሌሊቱ ማለት አቀርጽም ትንሽ እና ይሄን ይመስላል እንግዲህ ጫማን ከማረግ ነበር ግን ቀድሞ ጫማን ከማረግ የማታረግ ቀድሞ ቦምባስ ይወጣል ምን ነው ያተምሱ ይተጣጣ እሺ ተለበለ እንግዲህ ወደ ተመልካቾቻችን ነይ አሁንም ሊገለጥልብኝ ይችላል ነው ጥያቄ አይ እኔማ ተሰፍቷል አሰፈታ ካሰፋው እንኳን አይገነጠልም እንግዲህ እንደዚህ ለባብሰናል ሲስተም እየለባበሰኝ ነው እሺ እንትን ብሏል ያ እንግዲህ ቀጣይ ወደዛ ነው የምንሄደው እግዚአብሔር ይመስገን የሰርጌ ልብስ ብዙዎቻችሁ ወዳችሁ የምታዙት በጣም የምወደው ነው አንደኛ የሰርጌ ስለሆነ ነው ሁለተኛ ደግሞ ልብሱ በጣም ደስ የሚል ጥራት ያለው ማን ይሆነ ተላል ምንለብሰው ነጭ ያልከው ነጭ ኖርማል ነጭ ትለብሳለህ ግን ይሄ እኮ ነው የሚያምረው ይሄኛውን አረጋለሁ ለምን ይሄ እኮ ያምራል ከንቱን ባንድ ላይ አይ ሻላ እሱ ነው ትልቅ ነው ትልቅ ላንተ ትልቅ የሆነ ለኛ ምን ነው አይ ይበቃኛል ፍቅረኛው ልበሰው አንዴ እንደነው ምን ልዩነት አለው ደግሞ ናጣራ ነጭ ነው የለውም ግን ይሄ ደግሞ የልብሱ ነው የት የሚታየው ነው እንዴት ነው የማይታየው አይታየው እንዴት ነው አንተ ረዘመኝ ካልክ እኛ ሴቶቹ ምን እንበልገ ለኛ ራሱ በጣም ረጅም ነው ያደረገችው ያው ደስ የሚለኝ ነጠላ ሲረዝም ነው አይደል ነጠላ ካጠራ በጣም ያስጠላል
ነጠላ በምንም ይሄ አባነ ይሄ ልባሱ አንድ አይነት እንደሆነ አዞርበ ይሄ ለቆጥ እኮ እኔ ራሱ እንኳን ያምራል ለእናንተ ተሸፋፈኑበት ለአንተስ ይሄ በቂ ነው እስኪ ለበስና ሳያችሁ ሶፍት ሚዛን ወፈርክ እንዴ ተጠብሎ ወይ ማይካል አረገ ክፍት ነበር ማረገ ነበር በእንግሊዝ አይዘጋም በቃ መቆለፍ የለውም ዘ ላይቱ ጨለማ መቆለፍ የለም ምን ነው ላይቱ የሚጨልም ነጠላውን ልበስ ይኸኛው ነጠላውን ልብስ ብለህ ሰዓቱን ላምጣ ውስጡና ታምጪልኝ አይደል ከነ ቦክሱ ነጩ ቦክሱን አምጪ ዝም ብለሽ ነጭ ልበስ ምን ያስፈልገኛል ምን ልበስ ምን ያደርግልኛል እጅ ሙሉ ምን ያደርግልኛል እንደምሰጥ አንተስ ምን ያደርግልኛል ያስፈልጋል ለምን ነው የሚያስፈልገው ሰዓት ለማየት ስንት ሰዓት አለ ለማለት እስኪ ዘመኑ እኮ እንደ ኢየሱስ ስለሆነ ነው እንጂ ዘመኑ ከዛ ጠፋ እሺ አድርጌ አንተ ምንም ስለማራ ነይ ምን ስለምታይ ምን አደረግሽ እንትን እኮ እጀ ሙሉ ነው የኔ ቀሚሱ በጣም እጀ ሙሉ የማጀብሩት ሁሉ ነው እኮ ታዲያ እንትን ይላል አይተለም እሺ ፍቅር እንደም ሲያስጠላኝ ይሄ ለኔ የገዛሁት ነው ያንተ አይደለም አየህ ውስጥ ቁጥጥሮች አሉት አስቀየኛው ነው ማለት ነው ይሄኛው ሲገለበጥ ነው ታዲያ እሱ ሲገለበጥ ነው አልፈልግም ጭራሽ አዲስ ቁጥር ነይ ግቢ እማ ትልቅ ቦርሳ ቀይ ቦርሳ ይገትልሽና አስተሻል ነው ኧረ እኔ ቦርሳ መሰለ ጠላል ኩታ የመሰለ የሚያሞቅ በያላይ ደግሞ ምጣቱ ተሱ ጋር ነው ቦርሳ ትይዛለሽ ሄደ የማይገናኝ ነው ይሄን አለብስ በቃ እንጂ እንዴ ከውስጥ እንዲደለና ፈራሪሽ ተቆነው አሽ አውቃ ነው መቀባ ፈራሪሽ እንዲያልቅላት ወላ እንዲያልቅላት ደስ ይላል አስባችሁታል እንዲያልቅሽታ ሲቀባ የኛው ፈልገው ነው መታወቂያ ነው እና ሞርሶስ ታገኝ በቃ አረክሽ መስኪ እንደስተካ ፍትከን ተቀበለ ከጨረሰ ቁመት ይወጣል ዝቅበል አፋርገ እንጂ ከዛ በወደኔ ከአንዱ ሲላቸው ወደ አንዱ እሺ ጣፋችንስ ቦርሳ ይዘት ይሄን ትልቅ ቦርሳ እንድትዩ ነው ምን አው ለምን እንደሌላ እንትን አለም በቃ ጉዞ ጠቋር ደሞ አጠቋቋር ካንቺ አልቀላም እንዴ ነው አላ እሷስ አንቺ ጀመሽና ካልሲ ጧፉ ለማን ነው ለሚካኤል ጫማ ማላረግ ቶሎ በል እንግዲህ ሰላም አስተዳዳሪ አለ ለማንኛውም እኛን አይወክልም እናው ያበሻሉስ ቻው አንቺ በሽሮ ሜዳ የተሰራሽ ነሽ እሷ ደግሞ ራሷን የሰራችው በሽሮ ሜዳና በራስ ማየነው ልዩነት የማዘር አይሆናትም ዘው በእናቴ ነው የተሰራው እስቲ ቆይ ላዞር ካሜራ እሺ ቻው ደህና ነው ቀሪውን እናሳያችኋለን Yeah.
ቅዱስ ወልቀን ዘይብ ላንተ ሰው ወሰልኝ ከመዘባሉ አቤቱ አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ለዚህ ሰዓትና ለዚህ ዕለት ስላደረስከን
እናመሰግንሃለን። በዛሬው ዕለት በቅዱስ ቁርባን በቅዱስ ሥጋውንና ክቡር ደሙን የተቀበሉትን ወንድሞቻችንና እህቶቻችንን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ እንድታደርግልን እንድትባርክልን እንድትቀድስልን እንለምንሃለን እንማጽንሃለን። ይህን ሕንፃ ቤተ ክርስቲያን በሰላም አስፈጽመህ ሁላችንም እዚህ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የመንግሥቱ ወራሾች እንድታደርግልን እንለምንሃለን እንማጽንሃለን። ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ በሰላም እንዳሳደርክ በሰላም እንድታውለን ጉባኤያችን እንድትባርክልን እንድትቀድስልን አባታችን ሆይ ብለን እንለምንሃለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እስኪ ስለ ምንድን ነው በጣም ያስፈራ ነገር አንድ ሁለት ነገር በሉ። እንደምን አደራችሁ? እንኳን ለዚህ ቀን አበቃችሁ። ለዚህ ውጤታችን ደግሞ መምህር ነውና መምህር እኔ ከልቤ ነው የምወደው። ከወደቁበት ከቆሻሻ ሕይወት ከሚባለው ውስጥ የወጣሁኝ ነኝና እኔ ያው ዛሬ በመካከላችሁ አልተቀበልኩም። እንግዲህ ሙሽሮችን ላስተናግድ ብዬ ነው። ከአንድ እህቴ ጋር ሁለት እህቴ ያለች እንደኔ ከወደቀችበት ያነሳት ተመካክረን ያደረግነው ነው። መምህር ሲያንሰው ስለ እውነት ነው የምነግራችሁ። የብዙዎቻችንን ሕይወት የቀየረ ነውና እኔ ከልቤ ሁልጊዜ እንኳን ከኔ ከልጆቼ እድሜ ቀንሶ እንዲሰጠው ምኞቴ ነው። ሁላችሁም በጸሎት አስቡ። እሺ ሰኑ መጥቷል። እሺ አዎ፣ በነገራችን ላይ ሁላችን እዚህ ቦታ ላይ በእውነት አንድ ሆኖ ትንሽ ተቸገረንና ያብዛልን ነው የሚባለው። በእውነት እድሜ ይስጥልን። ከዚህ በላይ እኔ በባለፈው ቀጥታ ስርጭት አዲስ ዓመት ላይ እዚህ ለተሰበሰባችሁ ነው የምነግራችሁ 318,000 አስናለ ነበር ተስፋ ያበራል ዩቲዩብ 1 ሚሊዮን እናስገባለን ዘንድሮ 2019 ስንቀበል 1 ሚሊዮን ገብተን ነው የምንገናኘው ተባብለን ቃል ተግባብተን የተለያየ ነው አይደለም እንዴ? እዚህ ውስጥ ያላችሁ ብቻ ለ10 ሰው ወዳጆቻችሁ ብትልቁ ብዙ ሺህ መሆን እንችላለንና ከዚህ በላይ አገልግሎቱ እንዲሰፋ ከዚህ በላይ ተደራሽ እንዲሆን ከዚህ በላይ ያልነቃ ትውልድ እንዲነቃ ያልገባው ትውልድ እንዲገባው ዘመኑን የዋጀ ትውልድ እንዲፈጠር እንደዚህ አይነት ትምህርት በሙሉ ሊዳረስ ይገባልና ቀጥታ ወደ ስጦታው ነው የምንሄደው። የመጀመሪያው ስጦታ መምህራችን ወደዚህ ትመጣልናለ። እስቲ ሞራል እሺ። የመጀመሪያው ስጦታ ቀሲስ ጥበቡ የዚህ ህንፃ ጸሐፊ ናቸው። በጣም የሚገርም ነው። እምንታው ግን ያንሳል። ያው መጀመሪያ መሰረታችን እንጂ በስመ እጅግ በጣም የሚያምር ካባ ነው። በእውነት በቤታችን እጅግ አድርገን እናመሰግናለን። መምህርዬ ይህ ሲያንስህ ነው። ጭብጨባው ሞራሉ ግን ያንሳል።
ሌላም ስጦታ ባለ ከሰሉ ይህንን መጨረሻ ላይ እናደርገዋለን። ይከፈትልን። ይሄ ዝማሬ ግቢ ዘማሪት ቅድስት አለማየሁ ዝማሬ ትዘምርልናለች። ይሄኛው ስጦታ ደግሞ ይለያል። ይከፈት አባታችን ይከፈት። በእውነት የሲያንስበት ነው ያሉ ነው ነገር በጣም የሚገርም ነው። በጣም የሚገርም ነው። በጣም የሚገርም ነው። በጣም የሚገርም ነው። ወርቅ ነው። እጅግ በጣም ብዙ ወርቅ። በእውነት መምህራችን እጅግ አድርገን እንወዳለን፣ እናከብራለን።
በነፍስ የተቀየር ነውና መምህር እንግዲህ የዛሬ ዓመት በጉንዴ አልፈልግም። የዛሬ ዓመት ላይ 1 ሚሊዮን ህዝብ ብሏል። 1 ሚሊዮን አስገብተን ሁላችንም ዛሬ ቤተሰቦቻችን አይሰሙም እናውቃለን። እህት ወንድሞቻችን፣ እናት አባቶቻችን ዛሬም እኛ እብዶች እነሱ ጤነኛ ናቸውና እነሱንም ቀይረን ለስጋ ደግሞ እንዲበቁ አድርገን መምህርዬን ደግሞ የእውነቴን በጣም ስለምወደው ታሪኬ ስለቀየረው ይህንን ያልኩት እግዚአብሔር ያክብርልኝ። እሺ እናመሰግናለን። በጣም ነው የምናመሰግነው። አባቶቻችን እንግዲህ ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረፍ ብሎ ተዘግብ እኔ ይሄን አልጠበኩም ነበረ። ክርስቶስን ለብሰናል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ስለሚል ቃሉ ኢየሱስ ክርስቶስን ሁላችንም በቅዱስ ቁርባን ስለለበስነው ከሕይወታችን ጋር ለዘላለም በዘላለም ስለተዋሃደ እሱን ነበር እንደ ካባ አድርገን ወደ ቤት የምንሄደው። ይሄንን ከጨመራችሁልኝ አመሰግናለሁ። እግዚአብሔር አክብሮት። ይሄ ካባ አሁን እናንተ ትከሻ ላይ አይታይም እንጂ ሁላችሁም አድርጋችሁታል። ምክንያቱም ሁሉም ቅዱስ ቁርባን ተቀብሏል። ከእናንተ በምንም አይለይም። አንድ አይነቶች ነው። ሁላችንም በኃጢአት የምንወድቅና በንስሐ የምንመለስ ፍጡራን ነንና የመሰለኝን አስተምሬያችሁ ለዚህ በቅተናል። ከዚህ በላይ እንደሆኑ አውቃለሁ። የተመቻችሁ ናቸው የመጣችሁት። ዛሬ ቀኑ ሁኔታው ባይመቻቸውም የመጡ አሉ፣ ግን ተመችቷችሁን የመጣችሁትና በጣም አመሰግናለሁ። በዚህ አጋጣሚ ይህ ካባ ለባለቤቴና ለእናቴ ነበር የሚገባው፣ ለእኔ አይገባም እና ባለቤቴና እናቴ በይበልጥ ሁለት ካባ እንደተገባርጋችሁ አመስግናለሁ። እናመሰግናለን መምህራችን። ይፈቀድልኛል። ለአገልግሎት ስለማይመች ላውልቀው። ክርስቶስን ስለለበስን በቂ ነው። ይፈቀዳል። በዚያ ዛሬ ግን የቆረቡ ሰዎችም አሉ፣ የቆረቡ ወንድሞቻችን እህቶቻችን አሉ። እግዚአብሔር ከዚህ ያበቃችሁ። እንዲሁም የዘላለም ሕይወት የሆነውን ኢየሱስ ክርስቶስን ለብሰን ተዋህደን ወደ ቤታችን ስንገባ ያለብን ችግር በሙሉ ይወገድን። አሜን በሉ። ዛሬ ቆርበው ዛሬ ክርስቶስን ላገኙ ሰዎች እስቲ አንድ ጊዜ አመስግኑላቸው። እንዲሁም በየዕለቱ እየቆረባችሁ ያላችሁ ቤተሰቦቻችን ከነ ልጆቻችሁ እግዚአብሔር አምላክ እስከ መጨረሻው ድረስ ይጠብቃችሁ። ቅዱስ ሚካኤል ከእናንተ ጋር ይሁን። መመረቅ ብዙ ናቸው፣ ግን መምህር እስከሆንኩ ድረስ የሚሰማኝ ነገር መናገር ግዴታ ስለሆነ ነው እና ቅዱስ ቁርባን በምንቀበልበት ሰዓት 3 ነገሮች በሕይወታችን ላይ ይከናወናሉ። አንደኛ ዋናው የዘላለም ሕይወት እንወርሳለን። እሱም በዚህ ምድር ላይ ሆነን ገነት መንግሥተ ሰማያት እንደምንገባ እግዚአብሔር እንደፈቀደልን ማረጋገጫ መታወቂያችን ቅዱስ ቁርባን። ሁለተኛ በዚህ ምድር ላይ ንጉሥና ነገሥታቶች ነው። ባሪያ ሳይሆን ምንድነው? ልጆች ነው። ቅዱስ ቁርባን የሚቀበል ሰው ክርስቲያን የሆነ ሰው በአጠቃላይ በዚህ ምድር ላይ እንደ አንድ አካል እንደ አንድ አፍ ተናጋሪ እንደ አንድ ልብ መካሪ ሆነው ሁሉም ነገሥታት ናቸው። በፍጥረታት ላይ በሌላው እምነት ተከታዮች ላይ አጠቃላይ ቅዱስ ቁርባን የተቀበለ ሰው ንጉሥ። ስለዚህ ይሄ ሁለተኛው ስጦታ ነው በቅዱስ ቁርባን እናገኘው። ሶስተኛው ደግሞ በሽታዎች፣ ችግሮችና የተለያዩ ርኩሳን መናፍስቶች እኛ ላይ የሚያስሩብን ነገር በሙሉ ስራ አይኖረውም፣ ስልጣን አይኖረውም። እየተቀመጠ ላያችን ላይ ርኩስ መንፈስ እንኳን እያለ ሕይወት ሆኖን ኢየሱስ ክርስቶስ የዘላለም ሕይወት ሰጥቶት ሰውነታችን ስጋችን ከነፍሳችን ጋር ታርቆ ሰይጣን እያየቅ ጥል የሚልበት ትልቅ የሆነ እጅግ በጣም ሰፊ የሆነ ጥልቅ የሆነ ሚስጥር ነው ቅዱስ ቁርባን። ስለዚህ እነዚህ 3 ነገሮች ነው የምናስበው ማለት ነው። እዚህ ውስጥ እርግጠኛ ነኝ ከላዩ ላይ ርኩስ መንፈስ ወይም ሰይጣን እንዲወገድለት የቆረበ ሰው አለ የለም። ግን የዘላለም ሕይወትን ለመውረስ ብሎ ንስሐ ገብቶ ኃጢአቱ በንስሐ አባቱ አስወግዶ ቅዱስ ቁርባን ሲቀበል የዛን ሰዓት ሌላው ትርፍ ነገር ሁሉ ይጨመርለታል።
አስቀድማችሁ ምን ፈልጉ የተባለው ሲበሉ ጽድቁንና መንግስቱን እስጮክ በሏል። ጽድቁንና መንግስቱን አንድ ጊዜ ትገቡ። ጽድቁንና መንግስቱን ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመረላችኋል። እግዚአብሔር አምላክ ይጨምራል። አሜን። ሌላ ሁሉ የተባለው በዚህ ምድር ላይ አለ። አስቀድማችሁ ግን እዚህ ምድር ላይ ሆናችሁ የትኛውን አስባል? የላይኛውን አስቡ። ስለዚህ እዚህ ውስጥ ያለን በሙሉ ተፈቅዶልናል። ወደ ውስጥ ማየት የምንችልበት መነጽር አለን። ዘመኑን የምንዋጅበት መነጽር አለን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም በማብራት ሁላችንም ትጎብኘን። የጎደለብን ነገር በሙሉ የሚያስፈልገን ነገር እያሟላች የጎደለብን ነገር እየሞላችልን ዘወትር በጤና በሀብት በበረከት በቤታችን ውስጥ የሚገቡን ሰዎች ካሉ በሚገቡን ሰዎች ፊት ደስተኞች ሆነን እንድንኖር ታርገን ነው። ሌላ ምንም ነገር የለም። ጠባቂ መላእክቶቻችን ከኛ አንድ ወደ ኋላ የሚርቁት ኃጢአታችን እየበዛ ሲመጣ፣ ልክ ኃጢአታችንን ስንናዘዝ ጠባቂ መላእክቶቻችን ይቀርባሉ። ማን ይርቃል? አጅሮ ይርቃል። ስለዚህ ይሄ በትንቢተ ዘካርያስ ምዕራፍ 3 ላይ ቁጭ ብሎ ተጽፏል። የእግዚአብሔር መልአክ በታላቁ ካህን በኢያሱ ከኋላው ራቅ ብሎ ቆሞ ነበር ይላል። ታላቁ ካህን ኢያሱ አስቡት፣ ካህን ነው፣ ግን የሚጠብቀው መልአክ ራቅ ብሎ ቆሞ፣ አጅሬው ደግሞ ሰይጣን ከቀኝ ቆሞ ነበር ይላል። ትንቢተ ዘካርያስ ምዕራፍ 3 አስቡት። ካህን ሆኖ ተውት ክህነት የሚለው ክርስቲያን ሆነን በዓመተ ምሕረት እንዴት አጠገባችን ዲያብሎስ ይቆማል? አለመታደል ግን ማን አዳመን? ክርስቶስ አለ በአጠገባችን አለ። በውስጣችን ቢሆን እንኳን ባርከን ስንበላ፣ ባርከን ስንለብስ፣ ባርከን ስንወጣ፣ ባርከን ስንመለስ መንካት አይችልም። እግዚአብሔር ስሙ ይመስገን። በቃ ሌላ ምን ማድረግ አይችልም። ይሄ ነጭ ልብስ ውስጣችንን ታስበላል። እርግጠኛ ነኝ ይሄ ነጭ ልብስ ለብሶ እዚህ ቦታ ከሆነው የሚያዝን ሰው አለ? የለም። በክርስቶስ ውስጣችን በርቷል። ስሙ የተመሰገነ ነው። እግዚአብሔር ይመስገን። እዚህ ቤት ውስጥ ያለ ቆራቢ፣ እዚህ ቤት ውስጥ ያለ ክርስቶስ ጋር ተቀባይ የሚታበይ ሳይሆን ነገር ሊወርድ ይችላል ነው ጠብቀኝ ነው አይደለም። የሚታበይ ያለ ልጁ ያወጣል የለም። ሁሉም እኔ ኃጢአተኛና በደለኛ ነኝ፣ ለዚህ ስላበቃ ስበት የተመሰገነ የሚል ስለዚህ እንደዚህ ለሰበሰበት አንድን ነፍሳት ሳትጎል በገነት መንግሥተ ሰማያት ተሰብስቡ። በዩቲዩብ ማስተምረው ምንም ሳታጓድሉ ብታዳምጡ ቤተሰቦች ስለሆናችሁ በጣም ነው የማመሰግነው። ምክንያቱም የምትሰጡት ኮሜንት ስንቱ ባለሀብት ስንቱ ባለስልጣን እንደመለሰ ብታይ በዩቲዩብ የባለስልጣንና የባለሀብት ገጠመኝ ማቅረብ ስላልተፈቀደልኝ ነው እንጂ የእናንተ ኮሜንት እኔ የማስተምረው ትምህርት እንደተረተረ መስሏቸው ኮሜንት ሲያደርጉ ግን እጅግ በጣም ብዙ ሰዎች ተቀይረዋል። እውነት ነው ይሄ ነገር። ይኸው የሆነች ልጅ ሳለች እገሌን ሳለ እያሉ የተለወጡ ብዙ ባለሀብትና ብዙ ባለስልጣናት አሉ። እንደምታስቡት አለ ስልኬን የማታገኙት እኔ ተጨንቄ አንድ ነኝ። በርግጥ ብዙ ነን፣ ግን የሁሉም ሰው ማስተናገድ አልችልም። ሁልጊዜ ዓርብ 4 ሰዓት ጀምሮ እስከ ማታ 12 ሰዓት ድረስ ስልኬ ክፍት ነው። ኮሜንት ጽፉ እመልሳለሁ፣ ስትደውሉ አነሳለሁ። ኮሜንት ጽፋችሁ እንኳን ደውዬ መልሼ እደውላለሁ። ምክንያቱም ቃል ራሳችሁን አችሉም ያለ ግን ሁላችሁም 40 ደቂቃ 1 ሰዓት 2 ሰዓት እንዳናገራችሁ ነው። ያ ደግሞ ይከብደኛል። በቀን 10 ሰው ለ1 ሰዓት ያክል ካናገርኩ 10 ሰዓት ሙሉ ሳወራ ይደክማል። ስለዚህ ትምህርት በቂ ስለሆነ በዛ ብዙ ሰዎች ይቀይሩ። ለብዙ ወንድሞቻችሁና እህቶቻችሁ ሼር የምታደርጉት ይሄ ገጠመኝ የሚባለው ላይ የመመገማ ሌሎች ትምህርቶች በአጠቃላይ ምን ያህል ሰው ተቀየረ ብታዩ መቼም ውስጣችሁ ይሰማችኋል። ብዙ ሰው ተቀየረ እና እንደ ቀልድ እንዳታዩት። አሁንም ቢሆን መናፍቃን የሚያሸንፉት በምንድን ነው? ጎፋ በር ስትል ጎፋ በረሮችንና ኢየሱስ ጌታ ነው ለማለት ይፈልጋሉ። ባገኙት አጋጣሚ መስበክ የሚፈልጉት ይናገራሉ። እኛስ ባገኘነው አጋጣሚ ጠላታቸውንና ወዳጃቸውን እንዲያውቁ ይህንን ትምህርት ማስተላለፍ አለብን። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ተጨማሪ ነፍሳትን ማዳን የሚችልበት ኃይልና ጉልበት ይስጣል። ማህበራዊ ሚዲያ ተጠቃሚ ከሆናችሁ እግዚአብሔር ነፍሳትን የሚሰበስብበት ያድርግላችሁ። አሜን። ስሙ የተመሰገነ ይሁን።
ያጋጥም ይችላል። Say